ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጉዳዮች። የኢትዮጵያ ሜካናይዝድ ጦር ትግራይ ክልልን አቆራርጦ የኢትዮ ኤርትራ ድንበር ላይ እየሰፈረ መሆኑ ተሰማ። ጦሩ የሻዕቢያን ጥጋብ ለማስታገስ ርስቱ አሰብን ለማስመለስ ህወሓትንም ለማስተንፈስ ወደ ሰሜን ኢትዮጵያ ክተት አውጇል። በዚህ ላይ ጠቅላይ ሚኒስትሩ ለትግራይ ክልል ርዕሰ መስተዳድር ጀነራል ታደሰ ወረደም ጥብቅ መልእክትን መስደዳቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ በመልእክታቸው የኢትዮጵያ መከላከያ ሰራዊት በአገሩ ዳር ድንበር ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች እንዳይደረግ ማለታቸው ተሰምቷል። በሻዕቢያና በመከላከያ መካከል ውጊያው ሊጀመር በእጅጉ መቃረቡና በሁለቱ መካከልም የመጨረሻው ዝግጅት መደረጉና ቦታቸውን መያዛቸው ታውቋል። ታደምጡታላችሁ። በሌላ በኩል ዛሬ በአዲስ አበባ እጅግ ወሳኝ ምክክር ይደረጋል። የቱርኩ ፕሬዝዳንት ሬሲፕ ታይፕ ኤርዶዋንና ጠቅላይ ሚኒስትር አብይ አህመድ በምስራቅ አፍሪካ ወቅታዊ ጉዳይ ላይ የሚያደርጉት ውይይትና የሚያሳልፉት ውሳኔዎች በእጅጉ ተጠብቋል። በአፍሪካ ቀንድ ሚናዋ የጎላ ስለመጣው ቱርክና ፕሬዝዳንቷ ወሳኝ ውይይት በአዲስ አበባ የምንላችሁ ይኖረናል። በሰሜን ኢትዮጵያ የጦርነት ነጋሪት እየተጎሰመ ባለበት በዚህ ወቅት የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲሉ ወቀሱ። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለው ማስጠንቅቋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናምራለን። የኢትዮጵያ ሜካናይዝድ ጦር ትግራይ ክልልን አቆራርጦ የኢትዮ ኤርትራ ድንበር ላይ እየሰፈረ መሆኑ ተሰማ። ጦሩ የሻዕቢያን ጥቃት ለማስታገስ ርስቱ አሰብን ለማስመለስ ህወሓትንም ለማስተንፈስ ወደ ሰሜን ኢትዮጵያ ክተት አውጇል። እዚህ ላይ ጠቅላይ ሚኒስትሩ ለትግራይ ክልል ርዕሰ መስተዳድር ጀነራል ታደሰ ወረደ ጥብቅ መልእክትን መስደዳቸው ታውቋል። ጠቅላይ ሚኒስትር አብይ አህመድም በመልእክታቸው የኢትዮጵያ መከላከያ ሰራዊት በአገሩ ዳር ድንበር ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች እንዳይደረግ ማለታቸው ተነግሯል። በሻዕቢያና በመከላከያ መካከል ውጊያው ሊጀመር በእጅጉ ሊቃረቡና በሁለቱም በኩል የመጨረሻው ዝግጅት መደረጉና ቦታቸውን መያዛቸው ታውቋል። የኢትዮጵያ መከላከያ ሰራዊትም ወደ ሰሜን ኢትዮጵያ በሚያደርጉት ጉዞ ታዲያ ከህወሓት ታጣቂዎች ምንም አይነት ትንኮሳ እንዳይሰነዘር ጠቅላይ ሚኒስትሩ ጥብቅ መመሪያን አስተላልፈዋል። መዘዘኛው ህወሓት አንዳች ትንኮሳ ቢፈጽም ግን መከላከያ ጸፋው ለመመለስና አረመኔውን ቡድን ከሻዕቢያ ጋር አብሮ ለመቅበር ይገደዳል ተብሏል። አሁን ላይ ብዙዎች የኢትዮጵያና ኤርትራ ጉዳይ መጨረሻው ምን ይሆናል የሚል ስጋት ማድሮባቸዋል። ከ1990 ጀምሮም ውጥረት ያልተለየው የኢትዮ ኤርትራ ግንኙነት የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎም በ2010 በተደረገ የሰላም ስምምነት የተቋረጠው የሁለቱ ሀገራት ግንኙነት እንደገና ጀምሮ ነበር። ይህ የሁለቱ ሀገራት ሰላም መውረድ በሀገር ውስጥም ሆነ በዓለም አቀፉ ማህበረሰብ ዘንድ አድናቆት የተቸረውና የኢትዮጵያ ጠቅላይ ሚኒስትርን የሰላም ኖቤል እስከ መሸለም የደረሰው ነበር። ይሁንና የሁለቱ ሀገራት ሰላማዊ ግንኙነት የዘለቀው ለጥቂት ዓመታት ብቻ ሲሆን ከቅርብ ጊዜ ወዲህ ደግሞ ሀገራቱ አንዳቸው በአንዳቸው ላይ ጣት መጠቋቆም ጀምረዋል። አለመግባባቱም እየተካረረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 በሕዝብ ተወካዮች ምክር ቤት ባደረጉት ንግግር በህወሓትና በፌዴራል መንግስቱ መካከል በሰሜን ኢትዮጵያ በተካሄደው ጦርነት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል ሲሉ ወንጅለዋል። ጉዳዩ ለሁለቱ ሀገራት ቁርሾ መነሻ መሆኑንም ጠቅሰዋል። ይህንን ተከትሎም የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ሲሉ ውንጀላውን አጣጥለዋል። አቶ የማነ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ በኋላ ለኤርትራ ሰራዊት የክብር ሜዳሊያ መስጠቱንም አስታውሰዋል። ጥር 30 ቀን 2018 የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና አማጺ ቡድኖቹንም መደገፍ እንዲያቆም አሳስቧል። የኤርትራ የማስታወቂያ ሚኒስቴር ግን የውሸትና የፈጠራ ውንጀላ ሲል የኢትዮጵያ መንግስትን መግለጫ ውድቅ አድርጓል። ሁለቱ ሀገራት ሲወነጃጀሉ ይህ የመጀመሪያ አይደለም። ቀደም ሲል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኤርትራ ቴሌቪዥን በሰጡት ቃለ ምልልስ
በመካከላቸው ጦርነት እንደማትፈልግ ነገር ግን ሀገራችንን እንዴት መጠበቅ እንዳለብን እናውቃለን ሲሉ ገልጸዋል። የሁለቱ ሀገራት የቃላት ጦርነት ያሳሰባቸውም ዓለም አቀፍ ድርጅቶችም ችግሩን በንግግር እንዲፈቱ በማሳሰብ ላይ ናቸው። በዚህ መልኩ በሁለቱ ሀገራት መካከል የቀጠለው መካረር ወዴት ያመራ ይሆን የሚለው ከፍተኛ ስጋትን ጭሯል። የኢትዮጵያ መከላከያም የኢትዮጵያን ጥፋት የሚመኘውን የሻዕቢያን ቡድን ለማጥፋት እስከ አፍንጫው የታጠቀ ጦር ድንበር ላይ እየሰፈረ ይገኛል። በድንበር ላይ ያለው የጦርነት ዝግጅት እንደቀጠለ ሆኖ ዛሬ በአዲስ አበባ ወሳኝ ምክክር ይደረጋል። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን እና ጠቅላይ ሚኒስትር አብይ አህመድ በምስራቅ አፍሪካ ወቅታዊ ጉዳይ ላይ የሚያደርጉት ውይይትና የሚያሳልፉት ውሳኔዎች በእጅጉ ተጠብቀዋል። ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነትም አላት። በዓለም ዙሪያ በንግድ በኢንቨስትመንትና በወታደራዊ መስኮች ያላት ተጽዕኖ እየሰፋ የመጣው ቱርክም ግጭቶችን ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ውስጥ አስተዋጽኦ እየጎላ በመምጣት ላይ ይገኛል። ፕሬዝዳንት ሬሲፕ ታይብ ኤርዶዋን ወደ አዲስ አበባ የሚያመሩት በጠቅላይ ሚኒስትር አብይ አህመድ ግብዣ መሆኑ የተገለጸ ሲሆን ውይይቱን በሁለቱ ሀገራት የሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ እንደሚያተኩር ተመላክቷል። የቱርክ ኮሚኒኬሽን ዳይሬክተርም ቡርሃኑዲን ዱራን እንዳስታወቁት በጉብኝቱ ወቅትም በንግድ በመከላከያና በመሰረተ ልማቶች ዘርፍ ድርድር የተጠናቀቀባቸው በርካታ ስምምነቶች ይፈረማሉ ተብሎ ይጠበቃል። ኤርዶዋን ትናንት ወደ አቡ ዳቢ ሊያደርጉት የነበረው ጉዞም የተባበሩት አረብ ኤምሬት ፕሬዝዳንት ሼህ መሐመድ ቢን ዘይድ አልናህያን ባጋጠማቸው የጤና እክል ምክንያት መራዘሙ ተነግሯል። ይሁን እንጂ ቱርክ ወዲያውኑ ፊቷን ወደ ኢትዮጵያ ማዞሯ አንካራ በአፍሪካ ቀንድ ያላትን ተጽዕኖ ለማጠናከርና በኢትዮጵያ ያላትን ስትራቴጂካዊ አጋርነት ለማሳደግ ያላትን ከፍተኛ ፍላጎት የሚያሳይ ነው ሲሉ ተንታኞች ይናገራሉ። ይህ ጉብኝት በተለይም በመከላከያ ዘርፍ የሚፈረሙ ስምምነቶችን የያዘ መሆኑ ቱርክ በኢትዮጵያ የጸጥታ መዋቅር ውስጥ ያላትን ድርሻ ይበልጥ እንደሚያሳድገው ይታመናል። ቱርክ ቀደም ሲል ለኢትዮጵያ የምታቀርባቸው ድሮኖችና ወታደራዊ ቁሳቁሶች በቀጠናው ያለውን የኃይል ሚዛን በመቀየር ረገድ ትልቅ ሚና እንደነበራቸው ይታወሳል። አሁንም በመከላከያ ዘርፍ አዳዲስ ስምምነቶችን ለመፈረም መታቀዱ ቱርክ በምስራቅ አፍሪካ ያላትን ወታደራዊ ዲፕሎማሲ ይበልጥ ለማስፋፋት መወሰኗንም ያሳያል። በተጨማሪም ቱርክ በሶማሊያና በኢትዮጵያ መካከል ባለው ውጥረት ውስጥ የሽምግልና ሚና ለመጫወት ጥረት ስታደርግ መቆየቷ ይታወሳል። የኤርዶዋን የአሁኑ ጉብኝት ይህንን ቀጠናዊ ውጥረት ለማርገብ ወይም የቱርክን የሽምግልና ተቀባይነት ለማሳደግ የሚደረግ ስልታዊ እንቅስቃሴ ሊሆን እንደሚችል ይገመታል። የኤርዶዋን ጉብኝት ከኢኮኖሚ ትስስር ባለፈ ቱርክ በአፍሪካ ቀንድ ያላትን ጂኦፖለቲካዊ ፍላጎት ለማስጠበቅ የምታደርገው ጥረት አካል ተደርጎ ሊወሰድ ይችላል። በአመራሮቹ መካከል የሚደረገው ውይይትና የሚፈረሙት ስምምነቶች በሚቀጥሉት ዓመታት የሁለቱን ሀገራት ግንኙነት አቅጣጫ የሚወስኑ ይሆናል። በቀጣይ መረጃችን በሰሜን ኢትዮጵያ የጦርነት ነጋሪት እየተጎሰመ ባለበት በዚህ ወቅት የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲሉ ወቀሱ። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለው ማስጠንቀቋል። ፓርቲው በወጣው መግለጫ አሁንም በርካታ የትግራይ አካባቢዎች በክልሉ ጊዜ አስተዳደር ቁጥጥር ስር እንዳልሆኑና በርካታ ተፈናቃዮች በዘላቂነት የመልሶ የማስፈር መፍትሄ አለማግኘታቸውንም ተናግረዋል። በተጨማሪም በህወሓትና በወታደራዊ እዝ አመራሩ ውስጥ ያለው ውስጣዊ ክፍፍል ተቋማትን እንዳዳከመ የታጠቁ ኃይሎችን አንድነት እንዳፈረሰና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑን ገልጿል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችም ፓርቲው የተቃወመ ሲሆን ሌላ ዙር ጦርነት የትግራይን ህገ መንግስታዊ ድንበሮች ለማስከበርም ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳ ገልጸዋል። ይልቁንም አዲስ ጦርነት መጀመሩ መከፋፈልን እንደሚያሰፋ፣ መፈናቀልን እንደሚጨምርና በሲቪል ዜጎች በተለይም በወጣቶች ላይ የሚያደርሰውን ስቃይ እንደሚያባብሱ አስጠንቅቀዋል። ነዋሪዎች ያንዣበበውን የጦርነት ስጋት እንቅስቃሴ እንዲቃወሙ የጠየቀው ፓርቲው በትግራይ ውስጥም ሆነ በውጭ የሚኖሩ ተወላጆች ቀጠናውን የሌሎች ኃይሎች የውክልና ጦርነት መድረክ እንዳያደርጉት አሳስበዋል። ፓርቲው ከጥፋት ለመዳንና ትግራይን ከዓለም አቀፍ አጋሮች ጋር እንደገና ለማገናኘት ስትራቴጂያዊ ገለልተኝነትንና በፖሊሲ ላይ የተመሰረተ ድርድርን እንደ መፍትሄ አቅርቧል። ለፌዴራል መንግስት መልእክት ያስተላለፈው ፓርቲው የሰላም ስምምነቱን የመተግበር ቀዳሚ ኃላፊነት የፌዴራል ባለስልጣናት መሆኑን ገልጾ በሂደቱ ላይ የሚታየው መዘግየት ለጸጥታ እጦት፣ ለሰብአዊ ቀውስና ለኢኮኖሚ ጫና ምክንያት ሆኗል ሲል ከሷል። የትግራይ ህገ መንግስታዊ ድንበሮች ለድርድር የማይቀርቡ መሆናቸውን የገለጸው ፓርቲው ህገ መንግስታዊ ስርዓቱ በአስቸኳይ እንዲመለስም ጥሪ አቅርቧል።
ፓርቲው የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ጨምሮ ዓለም አቀፍ አካላት ዳግም ግጭት እንዳይፈጠር ጠያቂነት እንዲሰፍንና ለሲቪሎች ጥበቃ እንዲደረግ ጠንከር ያለ ተሳትፎ እንዲያደርጉ ጠይቋል። ይህ የፓርቲው መግለጫ የወጣው ህወሓት የፌዴራል ኃይሎች ወደ ትግራይ ክፍሎች እየተጠጉ ነው በማለት በከሰሰበትና የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የሰላም ስምምነቱ የሚጣስ ከሆነ በዝምታ አንቀመጥም ሲሉ ባስጠነቀቁበት ወቅት ነው። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከርና እርስ በርስ የሚሰነዝሩ ክሶች የቀጠና ያለመረጋጋት ስጋት ፈጥሯል። ዓለም አቀፍ አካላትም ውጥረቱ እንዲረግብና አዲስ ግጭት እንዳይከሰት ውይይት እንዲያደርጉ እያሳሰበም ይገኛል። በመጨረሻም የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚደረግ አሰራር ሊጀመር ነው በሚል የተሰራጨው ዘገባ የተሳሳተ ነው ሲል ሚኒስቴሩ ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚደረግ አሰራር ሊጀመር ነው በሚል የተሰራጨው ዘገባም የተሳሳተ መሆኑን አስታውቋል። ሚኒስቴሩ በወጣው መግለጫ ጥንዶች ስለሚጀምሩት የህይወት ምዕራፍ በቂ እውቀት እንዲኖራቸውና ጠንካራ ቤተሰብ መመስረት እንዲችሉ ለማድረግ የቅድመ ጋብቻ የግንዛቤ ማስጨበጫ ስልጠና መስጠት አስፈላጊ መሆኑን በውል እንገነዘባለን ብሏል። ይህ በተለያዩ ሀገራት እንደ አንድ መፍትሄ ተደርጎ እየተሰራበትና በሀገራችንም አንዳንድ የሃይማኖት ተቋማት በዚህ ላይ እየሰሩበት እንደሚገኙ ይታወቃል ሲል ገልጿል። ይሁን እንጂ ሚኒስቴሩ ከሚቀጥለው ዓመት ጀምሮ አስገዳጅ ለማድረግ ያለም የአሰራር ማዕቀፍ እያዘጋጀ ነው የሚለው ፍጹም የተሳሳተ መረጃ በመሆኑ ሊታረም ይገባል ሲል አሳውቋል። ጥንዶች ስልጠና መውሰድ የሚችሉበትን ምቹ ሁኔታ ለመፍጠር ሚኒስቴሩ ከባለድርሻ አካላት ጋር በመተባበር የጀመረውን ጥረት አጠናክሮ እንደሚቀጥል የገለጸ ሲሆን ከስልጠና በተጨማሪ ትዳር እንዳይናጋና ቤተሰብም እንዳይበተን ቤተሰብ ተኮር የምክር አገልግሎቶች ለማስፋፋትና ለማጠናከርም በትኩረት እየሰራ ነው ብሏል። በተጨማሪም በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግም የሚያስችል የጋራ ፎረም ተመስርቶ ወደ ተግባር መገባቱን ያስታወቀው ሚኒስቴሩ እንደ አጠቃላይ ፍቺን ለመቀነስም ሆነ ቤተሰብን ለማጽናትና የሚጠበቅበትን ሚና በአግባቡ እንዲጫወት ለማስቻል ጥንዶችን ጨምሮ ባለድርሻ አካላት በቅንጅት እንዲሰሩ ሚኒስቴር መስሪያ ቤቱ ጥሪውን አቅርቧል። ቀደም ሲል ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ማስታወቁን የተመለከተ ዘገባ መውጣት የሚታወስ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።